እንወያይ። ጤና ይስጥልን። በዓለም አቀፍ ደረጃ እየተካሄደ ያለውን ጾታን መሰረት ያደረገ ጥቃት ይቁም የ16 ቀናት ዘመቻን ምክንያት በማድረግ የወጡ መረጃዎች እንደሚያሳዩት ከ3 ሴቶች አንዷ በሕይወት ዘመኗ ጾታዊ ጥቃት ይደርስባታል። በኢትዮጵያም ጾታን መሰረት ያደረገ ጥቃት ስር የሰደደ ችግር ሲሆን ከቅርብ ዓመታት ወዲህ ደግሞ በሀገሪቱ እየተከሰቱ ባሉ የትጥቅ ግጭቶች ሳቢያ ጥቃቱ እየተባባሰ መምጣቱን ዘገባዎች ያመለክታሉ። ለአብነትም በፌዴራል መንግስትና በህወሓት መካከል ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ በትግራይ ክልል በሴቶች ላይ ከፍተኛ የሆነ ጾታዊ ጥቃት መፈጸሙን የሰብአዊ መብት ተሟጋች ድርጅቶች ሲገልጹ ቆይተዋል። ቁጥሩ ይለያይ እንጂ ጦርነቱ በተስፋፋባቸው የአማራና የአፋር ክልሎችም ጥቃቱ መፈጸሙን ድርጅቶቹ ገልጸዋል። በአማራ ክልል ላለፉት 2 ዓመታት እየተካሄደ ያለው በፌዴራል መንግስትና በፋኖ ኃይሎች መካከል ግጭትም ወሲባዊ ጥቃትን ማባባሱ ይነገራል። የአማራ ክልል ሴቶችና ማህበራዊ ጉዳይ ቢሮ ሰሞኑን አዲስ ማለዳ ለተባለ አንድ የሀገር ውስጥ መገናኛ ዘዴ እንደገለጸው ከ2 ዓመታት በላይ በዘለቀው የክልሉ ግጭት ህጻናትን ጨምሮ ከ3000 በላይ ጾታዊ ጥቃቶች ተመዝግበዋል። በክልሉ የሚገኙ የጤና ባለሙያዎችን ዋቢ አድርጎ ቢቢሲ በቅርቡ ባወጣው የምርመራ ዘገባም ከ2000 የሚበልጡ ሴቶች መደፈራቸውን አመልክቷል። ግጭት ያባባሰው ወሲባዊ ጥቃት በኢትዮጵያ በተለይም በአማራ ክልል የዛሬው የንዋይ ዝግጅት ትኩረታችን ነው። በውይይቱ 4 እንግዶችን ጋብዘናል። ዶክተር ስህን ተፈራ ሴታዊት የተባለ በጾታዊ ፍትህ ላይ የሚሰራ ተቋም መስራችና ዳይሬክተር፣ ወይዘሮ ማህደር ዳዲ ገብረ መስቀል የአፍሪካ የሴቶች ሰላምና ደህንነት ተቋም የፕሮግራም ዳይሬክተር፣ አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋችና የቀድሞ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር፣ በፍቃዱ ኃይሉ የሰብአዊ መብት ተሟጋችና ጋዜጠኛ። እንግዶቼ በጣም አመሰግናለሁ። በነገራችን ላይ የኢትዮጵያ ሴቶችና ህጻናት ሚኒስቴርን በውይይቱ ለማሳተፍ ግብዣ አቅርበን ነበር፣ አልተሳካም። ሊሳተፉልን አልቻሉም። ወደ መጀመሪያው የመወያያ ነጥብ ልለፍና እንግዲህ መግቢያ ላይ እንዳነሳሁት በዓለም አቀፍ ደረጃ ከ3 ሴቶች አንዷ ጾታዊ ጥቃት ይደርስባታል በህይወት ዘመኗ የሚል መረጃ አለ። ኢትዮጵያ ውስጥስ ጾታዊ ጥቃት ምን ይመስላል? ወይዘሮ ማህደር ከርሶ ልጀምር። እሺ፣ እንግዲህ ከቅርብ ጊዜ ወደዚህ በተለይ ወሲባዊ ጥቃትን በተመለከተ የሚወጡ መረጃዎች እጅግ በጣም ዘግናኝ ናቸው። ከፍተኛ ቁጥር ያላቸው ናቸው። ይሄንን መረጃ እንደው ድጋፍ ለማድረግ በቅርቡ የወጣው የአማራ ክልልን መረጃ መመልከት እንችላለን። ከዛ በፊትም ደግሞ በነበረው የሰሜን ጦርነት ትግራይ ክልልም ይሁን አፋር ክልል ላይ እንዲሁም አማራ ክልል ላይ የተፈጸሙ ጥቃቶች እጅግ በጣም ከፍተኛ ነበሩ። በተለይ ደግሞ አሁን ከዚህ በተለያየ ቦታ ካሉ የጸጥታ መደፍረሶች ጋር ተያይዞ ያሉ የጥቃት ሁኔታ እጅግ በጣም የጨመረ ነው። በተለይ ህጻናት ላይ እንዲሁም አረጋውያንን ጨምሮ ወጣቶችንም ህጻናትንም ያማከለ ከፍተኛ የሆነ የሴቶች ጥቃት እንዳለ ነው የታዘብነው። ማህደር ከመስመር ወጣች መሰለኝ። ዶክተር ስህን ይሰሙኛል? ይሰማኛል። ለማህደር ያቀረብኩትን ጥያቄ ለእርሶም ላቀርብና እንግዲህ በዓለም አቀፍ ደረጃ ያለውን አይተናል። ከ3 ሴቶች አንዷ በህይወት ዘመኗ ጾታዊ ጥቃት ይደርስባታል የሚል ነገር አለና በኢትዮጵያ ያለው አጠቃላይ ጾታን መሰረት ያደረገ በተለይ ይሄ ወሲባዊ ጥቃት ምን ይመስላል? እንግዲህ እናንተ በዚያ ላይ እንደሚሰራ ድርጅት እናንተ ጋር ያለው መረጃ ምን ይመስላል? በቁጥር ደረጃ ለማስቀመጥ ኢትዮጵያ እውነቱን ለመናገር በጣም ከባድ ነው። ያው ከ3 ሴቶች አንድ የሚለው የምንቀበለው ነው። ኢትዮጵያ የመጨረሻ ዲኤችኤስ የተሰራው 2005 ነው፣ የዛሬ 20 ዓመት እና በዛ ጊዜ የተገኘው ፕሬቫለንስ ከ4 ሴት 1 ነበረ። ስለዚህ ትንሽ ከግሎባል አቨሬጁ ይቀንሳል። ይሄንን ቁጥር በጊዜውም ብዙ ስራው ላይ ያሉ የሰብአዊ መብት ተሟጋቾች ያው እንደኛ አይነት ድርጅቶች ያን ያልነበርንም፣ ግን በጊዜው በደንብ አልተቀበልነውም እና ብዙ ጊዜ ዩኤንኤፍፒኤም አግዞ የተሰራ ሪሰርች ነበረ። ዩኤንኤፍፒ እና ዩኤን ዊመን የሚባሉት የተባበሩት መንግስታት ድርጅቶች። ብዙ ጊዜ ግን እኛ ሀገር ምንድነው ጥቃትን የምንረዳበት መንገድ ነው ትንሽ አልቡን የሚያሰፋው። ከ3 ሴቶች አንድ ስትይ እኮ ሁሉንም አይነት አሶልት ይጨምራል። መለከፍንም፣ እጅ መጎተትንም፣ ትንሽ በመንገድ ላይ ስናልፍ መኮርኮም ኢትዮጵያ ውስጥ በጣም ለምደ ነው እንደ ጥቃት ማንቆጥረውን ነገር ስለሚጨምር ከሀገር ማወዳደር ነው ሁልጊዜ ትንሽ ምቾት ይነሳኛል። ምክንያቱም እኛ ሀገር ጥቃት ሲባል ብዙ ጊዜ ሴት በጣም አካሏ እስኪጎድል ካልተደበደበች ወይ ጥርሷ ተነቅሎ የሚታይ ነገር ተፈጥሮ ከዛም ደግሞ ስትደፈርም እኮ እውነቱን ለመናገር ብዙ ጊዜ እንደ ጥቃት አይታይም።
እኔ ጥቃት ላይ በጣም ብዙ ዓመት ስለሰራው ስለ ዴፊኒሽኑ በጣም የኢትዮጵያ ዴፊኒሽን ያው ከሌላ አፍሪካ ሀገሮች ጋር ሊመሳሰል ይችላል፣ ግን ከአውሮፓ ጋር መወዳደር አይችልም። ስለዚህ የሚወዳደር ቁጥር የለንም ማለቴ ነው ባጭሩ። ግን ማህደርም ስትል የሰማሁት ላይ ለመጨመር ግን አሁን ባሉት ግጭቶች በብዙ እጥፍ በመቶዎች የሚቆጠር እጥፍ ማለት እንችላለን ያለ ምንም ማካበድ ጥቃት እንደጨመረ እናውቃለን። የሰሜን ጦርነት የትግራይ በደንብ ተዘግቧል። የአማራ ክልል በጦርነቱ ጊዜ የነበረው ለስ ይታወቃል። የአፋር ደግሞ ከዛም ያነሰ ይታወቃል። በጊዜው እንደውም ምንም የአፋር ሴቶች አልተደፈሩም ሁሉ ይባል ነበር። ምክንያቱም ከባህልም አንጻር ወደ ውጭ አይወጣም ነበረ መረጃው። አሁን የአማራ ክልል እንደ አዲስ ነው። እኔ ግን በዚህ ሂደት ላይ ሁልጊዜ የሚያሳስበኝ ኦሮሚያ ውስጥ ያለው ጥቃት ሴቶች ላይ ምንም እየተወራ አይደለም። አቶ ያሬድ ወደ እርስዎ ልምጣ። እየሰሙኝ ነው አቶ ያሬድ? እንግዲህ ጥያቄውን ለእነሱ ያነሳሁትንም መልሼ ነው ለእርስዎ የማነሳው። እንዲያው አጠቃላይ የጾታዊ ጥቃት በኢትዮጵያ ምን ይመስላል ያለው ሀገራዊ ገጽታ? የጾታዊ ጥቃት ኢትዮጵያ ውስጥ ግጭትም ይኑር አይኑርም ቅድም ዶክተር ስህን በደንብ እንዳስቀመጠችው በተለያዩ ምክንያቶች ለሴቶች ላይ የሚደርሱ ጥቃቶች የከፋና የተበራከቱ ናቸው። ነገር ግን አገሪቷ ባለፉት ጥቂት ዓመታት ውስጥ በግጭት አዙሪት ውስጥ ስለቆየች እና ለቀናት ከቆዩ ግጭቶች አንስቶ ለዓመታት የትግራዩን 2 ዓመት አሁን አማራም ክልል ከ2 ዓመት በላይ ያስቆጠሩትን እና ኦሮሚያ ክልል ደግሞ እንግዲህ ወደ 5-6 ዓመት ያስቆጠሩትን ግጭቶች ውስጥ በሁሉም ግጭቶች ውስጥ ወሲባዊ ጥቃት የተፋላሚ ኃይሎች እንደ አንድ የጦር መሳሪያ የመጠቀምና በቀል መወጫ ተፋላሚ ወንዶችን ሲያጡ በየመንደሩ ገብተው እንደዚህ አይነት የነውር እርምጃዎችን በሴቶችና በሕፃናት ላይ የሚፈጽሙበት ተግባር ኢትዮጵያ ውስጥ በጣም የተለመደና በአግባቡም ምርመራ ያልተደረገበት ያልተሰነደ አሁን በቢቢሲ የወጣው ምናልባት የትልቁ ችግር በጭልፋ የተጨለፈ ያህል ነው የሚመስለኝ። ምክንያቱም በሁሉም ክልሎች ብንሄድ በእያንዳንዱ የእርስ በርስ ግጭት ውስጥ የወሲባዊ ጥቃት ሴቶችን፣ ህጻናትን፣ አንዳንድ ጊዜ ወንዶችን ጭምር የዚህ ጥቃት ሰለባ ማድረግ እንደ በቀልና እንደ እልህ መወጫ ተደርጎ እንደ አንድ የማጥቂያ መሳሪያ ተደርጎ የተወሰደበት አውድ ውስጥ ስላለን በጣም የከፋ እንዲሆን አድርጎታል። በፈቃዱ ከመስመር ወጥቷል። እሱን እየጠበቅኩ ነበረ። ወደ ሌላው ነጥብ አልፋለሁኝ። እንግዲህ ያየነው አሁን አጠቃላይ በሀገሪቱ ያለውን አውድ ነው ያየነውና ሀገራዊ ምስሉ ላይ እንግዲህ ግጭት ተነስቷልና ግጭት በትክክልም ከቅርብ ዓመታት ወዲህ በሀገሪቱ እየተካሄዱ ያሉ የትጥቅ ግጭቶች በዋናነት ሴቶችን ጾታዊ ጥቃት ሰለባ እንዲሆኑ አድርጓል፣ አባብሷልምና ይሄ እንግዲህ በተለያዩ ዘገባዎች የተገለጸ ሁኔታ ነው። ሰሞኑን ዘጋርዲያን የተባለው የእንግሊዝ ጋዜጣ የአማራ ክልልን ግጭት በዘገበበት አምዱ ወሲባዊ ጥቃት በጣም ትልቁ ችግር ሆኖ እንዳለ ነው የገለጸው። ያው የቢቢሲን የምርመራ ዘገባም ቅድም ለማንሳት ሞክሬያለሁ። እንደው በአጠቃላይ ከግጭት ጋር ተያይዞ ያለውን የሴቶች ጥቃት እንዴት ታዩታላችሁ? ምን ያህል ተባብሷል? በእያንዳንዳችሁ ያለው መረጃ ምን ይመስላል? ማህደር ከአንቺ ልጀምር። ቀደም ብዬ ለመግለጽ ሞክሬያለሁ። በተለይ ይሄ ከግጭት ጋር ተያይዞ ያሉ መረጃዎች የሚያመለክቱት በጣም ከፍተኛ የሆነ እጅግ በጣም ከባለፈው የተሰሩ ስራዎች ነበሩ። በተለይ በሴቶች ጾታዊ ጥቃትን ከማስቆም አንጻር ሲቪል ሶሳይቲዎች እንዲሁም በመንግስት በኩል በሌሎችም አካላት የተሰሩ በርካታ ስራዎች ነበሩ። እነሱን አጠቃላይ በማፍረስ በሚባል ደረጃ ወይም ደግሞ ምንም እንዳልተሰራ በሚያሳይ አይነት መልኩ ግጭቶቹ በጣም ትልቅ ተጽዕኖ ነበራቸው። የተሰሩ ስራዎች ከጾታዊ ጥቃት አንጻር ብቻ ሳይሆን ኢቭን ከኤርሊ ሜሬጅ፣ ግርዛት፣ የተለያዩ ለ20 ምናምን ዓመታት ሲሰሩ የነበሩ ስራዎች ኮምፕሊትሊ የጠፉበት ወይም ደግሞ የወደሙበት አይነት ሁኔታዎች ነው የተፈጠሩት። ምክንያቱም አሁን ባለው ነባራዊ ሁኔታ ምክንያት ሴቶች የሚደርስባቸው ከፍተኛ የሆነው ነገር የሚያመለክተው መረጃ ይህንን ነውና ትግራይ ክልል ብቻ አይደለም፣ ቅድም ዶክተር ሲህንም እንዳለችው ሌሎች ክልሎችም ላይ የዚህኛው ክልል ተጽዕኖ ወይም ደግሞ እዚህ አካባቢ ያለው በግጭት ምክንያት የሚመጡ ጾታዊ ጥቃቶችን የመስማትና የመላመድ ሁኔታ ሌላ አካባቢዎችም ኢቭን እንደ ኢትዮጵያ ባህል ሰምተን የማናውቃቸው አባት ልጁን ደፈረ፣ የ3 ዓመት የ4 ዓመት ህጻን ልጅ ተደፍራ ተገደለች፣ እንደዚህ ሆነች የሚል በጣም ዘግናኝ የሆኑ አይነት መረጃዎች ኢቭን ግጭት የሌለባቸው ክልሎች ራሱ እየሰማን ያለንበት ሁኔታ ነው ያለው። ይሄ ምንድን ነው የሚያሳየው? በግጭቱ ምክንያት የተፈጠረውን ኢምፓክት ነው። ኢቭን ግጭት
ያለባቸው አካባቢዎችም ይህንን ሁኔታ የማስፋፋትና በሰፊው የማስኬድ ነገሮች እንዳሉ ወይም ደግሞ ምንም እንደማይፈጠር አይነት ሁኔታ የመውሰድ አይነት ነገሮች እንዳሉ የሚያመላክት ነውና በቁጥር ደረጃ መረጃዎች ባይኖሩኝም እጅግ በጣም ከፍተኛ የሆነ ጉዳት እንደደረሰ እኔም በአካል ከተጎጂዎች ጋር እንዲሁም ስልጠና ከምንሰጣቸው የአካባቢው ማህበረሰቦች ጋር በነበረን ቆይታ መረዳት ችያለሁ ማለት ነውና እጅግ በጣም ከፍተኛ የሆነ ጾታዊ ጉዳቶች እንደደረሱ ማወቅ ችለናል። ሰርቫይቨሮችንም ሪቪት ለማድረግ ሞክረናል እንደ ኦርጋናይዜሽን። ኢቭን ከጉዳቱ በኋላ ራሱ የተወለዱ ልጆችን ማግለል፣ ማህበረሰቡ መጥላት፣ የተለያዩ ነገሮች አሉና ጉዳቱ ይሄ ነው የሚባል አይደለም፣ ከፍተኛ ነው ማለት የምችለው። ዶክተር ስህን ወደ መስመሩ ተመልሰዋል? አዎ ተመልሻለሁ። በአጠቃላይ አውዱን ግጭት ማባባሱን አይተናልና እንግዲህ ወደ ግጭት ያለባቸው አካባቢዎች ቅድም የኦሮሚያን ጉዳይ አንስተዋል። በአግባቡ ትኩረት ያልተሰጠው አካባቢ ነው የሚልም አንስተዋል። አማራ ክልልም እንግዲህ የወጡ ዘገባዎችን አይተናል። በትግራይ ክልልም እንግዲህ የ2 ዓመት በፕሪቶሪያው ስምምነት ጦርነቱ እስኪቆም ድረስ የነበሩ ችግሮች አሉና በሴቶች ላይ እንደሚሰራ አንድ ተቋም እናንተ ጋር ያለው መረጃ ምን ይመስላል? ግጭቱ ምን ያህል በሴቶች ላይ እያሳደረ ያለው ጉዳት ከዚህ ከጾታዊ ጥቃት አንጻር? አንደኛ ከግጭት ጋር የሚነሳ ጥቃት እኮ በጣም የሚያሳስበው አሁን ያሬድም እንዳለው አንደኛ እየሰነድን አይደለም። ምክንያቱም አሁን ከትግራይ ጦርነት መንግስት የተማረው ምንድን ነው? የጾታዊ ጥቃት መረጃ ሲወጣ መንግስትንም ለማዳከም ወይ መንግስት ላይ የሆነ ተጽዕኖ ለመፍጠር ለማሳፈርም ሊሆን ይችላል። ማንም ሰው ሚዲያም የውጭ ኃይሎችም እንደኛም ያሉ ብዙ ጉልበት ባይኖረንም የሰብአዊ መብት ድርጅቶች ተጠያቂ ሊያደርገው ስለሚችል መጀመሪያ አሁን በአማራ ክልል የተደረገው መረጃን ማዳፈን ነው። እኔ አስታውሳለሁ ልክ የመጀመሪያ የሰሜን ጦርነት እንዳለቀ ትግራይ ሄድን። ብዙዎቻችን አሁን እዚህም የምታናግድን ሄደናል። እዛ ትግራይ ቀጥታ መስራት ጀመርን። የኔ ድርጅት ለምሳሌ አዲግራት ላይ ፕሮጀክት ጀምሮ በተለይ በቡድን የተደፈሩ ሴቶችን የስነ ልቦና ድጋፍ ማድረግ ወዲያው ነበር የጀመርነው እና ትግራይ እውነቱን ለመናገር ከሌላ ቦታ በተሻለ ቁጥሮች ተሰንደዋል። ያው ቁጥሮቹ ሁሉ አንዳንድ ሰው አይቀበልም፣ ብቻ ዋናው ነገር ተሰንዷል። አማራ ክልል ስንሄድ ግን ወዲያው ያየነው ምንድን ነው? የጤና ጣቢያዎችም የሴቶች ጉዳይም ብዙ ቦታ መሄድ ሞክረናል እና ቶሎ ብለው ቁጥር አንሰጥም ነበር የሚሉት። ቁጥር አንሰጥም ብቻ ሳይሆን ሲመዘገብ ራሱ አንዳንዴ በትክክል አይመዘገብም። ለምሳሌ መከላከያ ደፍሯት አንዲት ሴት ሄዳ፣ ይሄ የእውነት የሆነ ነገር የሰማሁት ነው። ዩኒፎርሙን ታውቃለች፣ ማን እንደደፈራት ታውቃለች። ሪፖርት ስታደርግ አይ ፋኖ ብትይ ነው የሚሻለው ብለው ጫና ያደረጉባትና ሪፖርቲንጉ ራሱ ፖለቲካል ነው ማለት ነው። ስለዚህ አሁን ያሬድ እንዳለው በየቦታው ሄደን እነዚህን ቁጥሮች ማግኘት ብንችል እንኳ ሲመዘገብ በትክክል ካልተመዘገበ መቼም ትክክለኛ ቁጥር አይኖርም ማለት ነው። ምክንያቱም የሴት ጉዳት የፖለቲካ መጠቀሚያ ስለተደረገ በሁለቱም ወገን በሁሉም አይነት ፖለቲካ ኃይል አፋርም እንዳለው ጭራሽ ተዳፍ ነው። እኔ እስከዛሬ አፋር ላይ ሊታመን የሚችል አይነት ቁጥር አላየሁም፣ ምንም አይነት ቁጥር አላየሁም ማለት እችላለሁ። ከጦርነቱ በኋላ 2-3 ሄጃለሁ። እንደዛም ሆኖ ግን በተለይ ስለመድፈር በእነሱም ባህል የማይወራ ነገር ስለሆነ በጎሳ አባቶች የሚያልቅ ነገር ስለሆነ ምንም አይነት መረጃ አናገኝም። ኦሮሚያ ላይ እኔ በጣም የሚያሳስበኝ አንድ ሪፖርት ብቻ ነው ልነግርሽ የምችለው። አክሌድ ኦፍኮርስ በየጊዜው ሲቪሊያኖች ንጹሐን ዜጎች ተገደሉ ብሎ ሪፖርት ያደርጋል። ግን ጾታዊ ጥቃትን በደንብ ያየ ሪፖርት የማውቀው ካርድ የሰብአዊ መብትና ዲሞክራሲ ድርጅት በፍቃዱ ይመራው የነበረው እነሱ ያወጡት ሪፖርት ላይ ነው። ካልተሳሳት 2 ዓመት አልፎታል። እስከዛሬ እሱን ተመልሰን ነው የምናየው። ምክንያቱም ሌላ ቁጥር እያገኘን ስላልሆነ የኦሮሚያ ጥያቄ በጣም ተዳፍኗል። አሁን 4 ኤርፖርት አለ ኦሮሚያ ውስጥ። ስለዚህ ሄዶ መምጣት ብዙ ላይ ያስቸግር ይችላል። ግን የጸጥታ ሁኔታው በጣም ስለሚያስፈራ ብዙ የሰብአዊ መብት ድርጅቶች ስለሌሉ እኛም እንግዲህ ብዙ ኮንታክቶች ስለሌለ ብዙ መረጃ እየወጣ አይደለም። ኦሮሚያ ላይ ደግሞ ሳልናገር ማለፍ የማልፈልገው ሴቶች ጉዳት ሌላ አዲስ መልክ እያወጣ ነው። እጅ መቁረጥ ተጀምሯል። ይህንን ማንሳት እፈልጋለሁ። ሴቶች ላይ ያለ ጥቃት ወሲባዊ ብቻ አይደለም፣ አካላዊ መልኩ እየተቀየረ እንደመጣና የእውነት በጣም የሚያስደነግጥ ደረጃ እየደረሰ ነው። እኛ ትንሽ መረጃ ያለን ኦሮሚያ እየሄድን ስላልሆነ ከአሶሳ ነው። አሶሳ እንደምታውቁት ከወለጋ ጋር ይጎራበታል እና በጣም ብዙ ሰው ፈልሷል ወደ አሶሳ። ስለዚህ በዚህ መልክ የተጎዱ ሴቶች አሶሳ እናገኛለን። ስለ ትግራይ ላይ የመጨረሻ ነጥብ ማለት የምፈልገው ከጦርነቱ በኋላ የጾታዊ ጥቃት ይቆማል ብለን ነበር ያሰብነው አይደለም። ግን አሁን በቅርብ የሚወጣ ሪፖርት እዛው ካሉ የሰብአዊ መብት ድርጅቶች የምንሰማው ምንድን ነው በግማሽ ዓመት ነው ብቻ እንደዚህ በጣም በአጭር
በአጭር ጊዜ 22 ሴቶች ነፍሳቸውን አጥተዋል በጥቃት ምክንያት። በጣም ከፍተኛ የሆነ ማህበረሰብ ቀውስ ስላለ በየቀኑ የምንሰማው ነው። ሰው ደግሞ ሳይከፈለው በጣም ብዙ ጊዜ ቆይቷል። በጣም ሰፊ የሆነ የአእምሮ ቁስለት ትሮማ አለ እና በጣም ብዙ ሴቶች አሰቃቂ አይነት ጉዳት እየደረሰባቸው ነው እና አንድ ጦርነት ከተጀመረ ሰላም እኳ ተብሎ ወንዶች ቢፈራረሙ ሴቶች ላይ ያለው ጉዳትን ገና ለብዙ ጊዜ ይቀጥላል። አቶ ያሬድ ይሰማሃል? ወደ አንተ ላምጣ ጥያቄውን። እሺ ልቀጥል? እሺ እሱኑ ጥያቄ። እሺ በዚህ ከግጭት ጋር የተያያዙ ወሲባዊ ጥቃቶች በመበራከታቸውን የቢቢሲ ሪፖርት ከማውጣቱም በፊት በትግራይ ለምሳሌ የተባበሩት መንግስታትና የሀገሪቷ የሰብአዊ መብት ኮሚሽን ባወጡት ሪፖርት ወሲባዊ ጥቃት በሁሉም በዛ ግጭት ውስጥ የተሳተፉ አካላት ሁሉ የተሳተፉበት የወንጀል አይነት መሆኑን እና የጦር ወንጀልን ከሚያቋቁሙ የወንጀል አይነቶች አንዱ በከፋ ሁኔታ መፈጸሙን ያ ሪፖርት ከገለጸም በኋላ የተለያዩ የሰብአዊ መብት ድርጅቶች ጉዳዩን ለመመርመር ለማጣራት ሞክረዋል። አማራ ክልል ምንድነው የሆነው? በአግባቡ እንዳይመረመር በብዙ ጫና አለ። በጣም ከፍተኛ የሆነ ወሲባዊ ጥቃት ሀገሪቷ ውስጥ በየግጭቶቹ መካከል ይፈጸማል። ነገር ግን ባለው የፖለቲካ አውድ ምክንያት ከግጭቶች ጋር የተፈጸሙ የሰብአዊ መብት ጥሰቶች ወሲባዊ ጥቃትን ጨምሮ እንዳይጣሩ የሰብአዊ መብት ድርጅቶች ቦታው ላይ ተገኝተው መረጃ እንዳይሰበስቡ በመንግስት እና አካባቢዎቹ ላይ ባሉ ታጣቂዎች ከፍተኛ ጫናና ገደብ ስላለ በዋናነት እነዚህ መረጃዎች በአግባቡ አልተሰነዱም እንጂ ምናልባት በ10 ሺዎች የሚቆጠሩ ሰዎችን በመላ ሀገሪቷ ሴቶችን የዚህ ጥቃት ሰለባ ሆነው ልናገኝ እንችላለን። ሁለተኛው ደግሞ ቅድም ዶክተር ስህን እንዳለችው በባህልም ምክንያት ሆኖ እኔ ራሴ ያናገርኳቸው ተጠቂዎች በአካባቢው ላይ ሊመጣባቸው የሚችለውን ጫና የወደፊት ሪፖርት ማድረግ የማይፈልጉ በደላቸውን ይዘው ቤታቸው የተቀመጡ በሺ የሚቆጠሩ ሴቶች አሉ። ስለዚህ ቅድም እንዳልኩት ወደፊት እንግዲህ የተረጋጋ የፖለቲካ ሁኔታ መጥቶ ምርመራ ሲካሄድ ነው ምን ያህል ሴቶች፣ ህጻናት ከግጭት ጋር በተያያዘ የወሲባዊ ጥቃት ሰለባ እንደሆኑ ትክክለኛ ቁጥሩ የሚታወቀው። አሁን ግን በግምት በጣም በብዙ ሺህ የሚቆጠሩ ሴቶች፣ ህጻናት የዚህ ጥቃት ሰለባ እንደሆኑ ግን ከሁሉም ክልል ከኦሮሚያም ክልል፣ ከጋምቤላ፣ ከቤኒሻንጉል ጉሙዝ፣ ከትግራይ በብዛት ከግጭቱ ጋር ተያይዞ አማራ ክልል፣ አፋር ከነዚህ አካባቢዎች ብዙ መረጃዎች ይወጣሉ። ግን ገና ሙሉ በሙሉ አልተሰነዱም። ምርመራም በአግባቡ አልተደረገላቸው። ሌላው አብሮ መነሳት ያለበት ነገር ብዙዎቹ አሁንም አካባቢዎቻቸው ላይ ግጭት ስላለ ጤና ጣቢያዎች በስራ ላይ ስላልሆኑ ሄደው ራሱ ለጤና ጣቢያ ሪፖርት አድርገው ሕክምና እንኳን በአግባቡ ስላላገኙ ጤና ጣቢያዎች አካባቢ ራሱ የሚገኘው መረጃ በጣም አነስተኛ ነው እና በቅርብ ጊዜ አንድ በተደረገ ጥናት ላይ እኔም የጥናቱ ግምገማ ላይ ተሳትፌያለሁ። ኢትዮጵያ ያለው ያደረግነው ጥናት ምንድን ነው? እነዚህ ወሲባዊ ጥቃቶች ምን ያህል ትኩረት ተሰጥቷቸው ምርመራ ተካሂዶባቸዋል? ስንቶቹ ወደ ፋይል ተደርገዋል? የስንቶቹ ጉዳይ ምርመራ ተደርጎበታል? የወንጀል ምርመራ የሚለውን ሰፊ ጥናት እኔ መራው የነበረው ድርጅት አካሂዶ ነበር እና የጥናቱንም ውጤት ለመንግስትም ለሚመለከታቸው አካፍለናል። ያ የሚያሳየው ከደረሰው ጉዳት አንጻር የተሰነዱት እና በመንግስት አካባቢ ራሱ ያሉት ፋይሎች እዚህ ግባ የሚባሉ አይደሉም። እንግዲህ እናንተም ገልጻችሁታል። አሁን የቅርብ ጊዜውን የአማራ ክልሉን ቁጥር የወጣውን አሃዝ ስናይ በጥቂት የጤና ተቋማት ውስጥ ብቻ የተሰበሰበ መረጃ ነውና በዛ ላይ የጸጥታ ሁኔታ አስቸጋሪ ነው። የጤና ጥበቃ አገልግሎቶችም የተስተጓጎሉ ናቸውና ከተጎዱ በኋላ እንኳን የሕክምና አገልግሎት ለማግኘት የሚቻልበት ሁኔታ አስቸጋሪ ነው። ቁጥሩንም የማግኘት ሁኔታ አስቸጋሪ ነውና ሁኔታውንም ሰፋ አድርገን ብናየው። ማህደር ወደ አንቺ ልምጣ። እስኪ ይሄንን ጥያቄ ይዤ ምናልባት ተቋማት ላይ ስንመለከት አንዳንድ አካባቢዎች በተለይ አፋርና ትግራይ ክልል አካባቢ አሁን ያለው የተቋማት መመለስ ሁኔታ በመጠኑም ቢሆን ያለባቸው የመድኃኒት እጥረት፣ የባለሙያ እጥረት እንዳለ ሆኖ በመጠነኛ ደረጃ ጥሩ የተቋማት እንቅስቃሴ አለ። አሁን ላይ ምንም እንኳን በመንግስት ደረጃ በደንብ ሰፖርት ተደርገው የተሻለ አይነት አገልግሎት እየሰጡ ባይሆንም አማራ ክልል ላይ እንትኑ በጣም የተለየ ነው። ምክንያቱም አንዳንድ አካባቢዎች ላይ ሌላ ታጣቂ ቡድን ነው የተቆጣጠራቸው፣ ሌላ አካባቢ ላይ መንግስት ነው ያለው፣ አንዳንድ አካባቢዎች ደግሞ ዝም ብለው ነው ያሉት። ተቋማት እየሰሩ ነው ማለት እጅግ በጣም ይከብዳል። ትንንሽ ሰርቪሶች ብቻ የሚሰጡበት፣ ሌሎች አካባቢዎች ላይ ደግሞ ኮምፕሊትሊ እነዚህ የጤና ተቋማት ወደ ካምፕነት የተቀየሩበት ሁኔታ አለ። እኛም ዞረን እንደታዘብነው አንዳንድ በጣም ደህና የሚባሉ አካባቢዎች መጠነኛ አገልግሎት ብቻ ነው የሚሰጡት። ላይክ የወሊድ አገልግሎት፣ ኢመርጀንሲ ለሆኑ ነገሮች፣ እሱንም የመድኃኒትና የሕክምና የባለሙያ እጥረቱ እንዳለ ሆኖ ማለት ነው።
ስለዚህ ከተቋማት አንጻር ስንመለከት በተለይ አማራ ክልል እጅግ በጣም ከፍተኛ የሆነ ጋፕ እንዳለ እንመለከታለን። ኦሮሚያ ክልልም አንዳንድ አካባቢዎች ላይ እንደዛው ማለት ነው። ሌሎቹ ላይ ትንሽ መጠነኛ የሆነ መሻሻሎች ያሉ የሪሶርስ ጋፖች እንዳሉ ሆነው ማለት ነው። ከዛ ውጭ ግን የጉዳት መጠኑና የሚሰሩ ተቋማት ሁኔታን ስንመለከት የማይመጣጠን ነው፣ በፍጹም የማይገናኝ ነው። ምክንያቱም አካባቢው ለረጅም ጊዜ ጦርነት የተካሄደበት አሁንም ደግሞ እየተካሄደበት ያለ አካባቢ ነው። ሴቶች በየጊዜው ይደፈራሉ፣ የተለያዩ ጥቃቶች ይደርስባቸዋል። ያን ጥቃት ደግሞ አትሊስት በመጠነኛ ሁኔታ የሚያስታግሱበት ወይም ደግሞ ሬላቲቭ የሆነ ሕክምና የሚያገኙበት አካባቢ አለመኖሩ ጉዳቱን የባሰ ያደርገዋል። ጉዳቱ ፊዚካሊ ብቻ አይደለም፣ ሳይኮሎጂካሊም በጣም ከፍተኛ ጉዳት ነው ያለው። ምክንያቱም እነዚህ የተደፈሩ ሴቶች ብሌሙን የሚወስዱት እነሱ ናቸው። የደፈረው አካል አይደለም የሚያፍረው። በማህበረሰብ ውስጥ መኖርም የሚያቀታቸው የተለያዩ አይነት የስነ ልቦና ጉዳት የሚደርስባቸው የተደፈሩት ወይም ደግሞ ጥቃት የደረሰባቸው ሴቶች ናቸው። ለምሳሌ በጥቃቱ ምክንያት የወለዱ ሴቶች ሊኖሩ ይችላሉ። የወለዱት በጦርነት ውስጥ ባለ የሌላ የሚባል ወይም ኢነሚ ወይም ጠላት የሚባል አካል የደፈራቸው። እነዛ ሰዎች የደፈሯቸው አካላት የሌላ የጠላት ቡድን ናቸው። የተወለዱት ልጆች የራሳቸውም ልጆች ናቸው። እንደገና በሌላ በኩል ደግሞ የሌላ አካል ልጆች ናቸው እና አንደኛ ራሳቸው ለልጆቻቸው ያላቸው አመለካከት፣ ሁለተኛ ማህበረሰቡ ለነሱም ለልጆቻቸውም ያለው አመለካከት ጉዳቱን እጥፍ ድርብ ያደርገዋል ማለት ነው። ስለዚህ የተጠናከረ የስነ ልቦና ድጋፍ መቅረብ ሲገባው፣ የተጠናከረ የሕክምና አቅርቦት መኖር ሲገባው አቅርቦቱም የለም። ፕላስ ደግሞ ሼሙንም እነሱ እየወሰዱ እጅግ በጣም ከፍተኛ የሆነ የሰቆቃ አይነት ህይወት ነው የሚኖሩት ማለት ይቻላል። አቶ ያሬድ እየሰማኝ ነው? ከተደፈሩም በኋላ ወይም ጾታዊ ጥቃትም ከደረሰባቸው በኋላ አንደኛ በህግም የመዳኘትም ነገር አይኖርም፣ ጤና ድጋፍም አይገኝም። ችግሩን እጥፍ ድርብ የሚያደርጉ ግጭቱ የፈጠራቸው ብዙ ነገሮች አሉና ተቋማት ፈራርሰዋል እና እንዲያው ከዛ አንጻር የሴቶቹ ጥቃት የከፋ የሚሆንበት ሁኔታ አለና በተለይ አሁን ደግሞ ግጭቱ እየተባባሰ ያለ አማራ ክልል አሁን ባለንበት ወቅት የትግራዩ በፕሪቶሪያ ስምምነት ለመቆም ሞክሯል፣ ከባለፈው የተሻለ ነው የሚል ነገር እየሰማን ነው እና አማራ ክልል ላይ ይሄ ነገር አሁን የለም። ያለውን ሁኔታ እንዴት ትገልጸዋለህ? ለእኔ ትልቁ ችግር ያው ግጭት በየቦታው አለ። የግጭት መኖሩ ዋና ምክንያት ሆኖ ትልቁ ነገር ግን ለሴቶች ጥቃት እንደ ሀገር ያለን የተቆርቋሪነት ስሜት፣ መንግስት ለሴቶች ጥቃት ምንድን የሚሰማው፣ የመንግስት ሰዎች እንዴት ነው የሚያስቡት፣ የሴቶችን ጥቃት እንዴት ነው የሚያዩት የሚለው ወሳኝ ነገር። የዚህ የሴቶች ጥቃት ጉዳይ እኮ በትግራይ ጦርነት ወቅት ፓርላማ ቀርቦ በሰራዊታችሁ አማካኝነት ሴቶቻችን እየተደፈሩ ነው የሚል ጥያቄ ሲቀርብ ጠቅላይ ሚኒስትሩ የእናንተ ሴቶች በሰው ነው የተደፈሩት፣ የእኛ የሴት ሰራዊት አባላት በተለያየ ነገር ነው የተደፈሩት ብለው ንጽጽር የተሰራበት ነው። ያ እታች ላለው ለሚደፍረው ወታደር ጥበቃ መስጠት ለሚገባው፣ ክስ መመስረት ለሚገባው አካል ሁሉ የሚልከው መልእክት ቀላል ነገር አይደለም። አንድ የዓለም አቀፍ ሚዲያ ለዓለም ጭምር ኢትዮጵያ ውስጥ አንድ ክልል ውስጥ በዚህ አጭር ጊዜ በተደረገ ጦርነት ከ2600 ሴቶች በላይ ተደፍረዋል በብሔራዊ መከላከያ ሰራዊት ሲባል መንግስት ምንም መልስ አልሰጠም። ዝም ነው ያለው። ወይ አልተደረገም አላለም፣ ወይ አጣርቼ ድርጊቱን የወሰዱ ሰዎች ላይ እርምጃ ወስዳለሁም አላለም። ዝም ነው ያለው። ስለዚህ እንደ ሀገር የሴቶችን ጥቃት ኢትዮጵያ ውስጥ እንዴት ነው የሚታየው? የመንግስት ባለስልጣናት ለሴቶች ጥቃት ያላቸው ተቆርቋሪነት ምንድን ነው? ለማስቆም ምን ምልክቶች አሉ? እሱን ነው ቀደም ብዬ በጠቀስኩት ምርመራ ላይ በየፖሊስ ጣቢያው ብዙ ጥቃት ተፈጸመ የተባለበት አካባቢ ሄደን በተደረገ ምርመራ ብዙዎቹ ሰነዶች ወይ ተዳፍነዋል ወይ ተጥለዋል። ሪፖርት የተደረገላቸውም ሰውም ያንን እያየ ፍትህ አላገኝም ብሎ ሪፖርት አያደርግም። እና ኢትዮጵያ ውስጥ እንደ ማህበረሰብም ለሴቶች ጥቃት የሚሰጠው ምላሽ የተቆርቋሪነት ሳይሆን ቶሎ ብሎ ወይ በብሔር ማንነት ወይ በሃይማኖት ማንነት፣ ግማሹ አጥቂዎቹን ይከላከላል፣ ግማሹ በደሉን በተለያየ መንገድ የፖለቲካ መጠቀሚያ ያደርገዋል። ስለዚህ ትልቁ ችግር እንደ ሀገር፣ እንደ ህዝብ፣ እንደ መንግስት ለሴቶች ጥቃት ለሴቶች መብት ጥበቃ ያለን የደረስንበት ደረጃ እኔ በታሪክም እንደዚህ አይነት ደረጃ ውስጥ ደርሰን አናውቅም። በጣም በጣም የወረደ ነው። በዛ ምክንያት ይሄ ሁሉ ሴት ተደፈረ በሚባልበት አገር ለሴቶች ራሳቸውንም የማገገሚያ ማዕከል ማደራጀት፣ በቂ ሕክምና እንዲያገኙ ማድረግ፣ የስነ አእምሮ ሕክምና እንዲያገኙ ማድረግ፣ የተጎዳ አካላቸው እንዲያገግሙ ማድረግ። ጎንደር አካባቢ ጥቃት ከተፈጸመባቸው 25 ሴቶች ውስጥ በአጋጣሚ እዛ አካባቢ ሆኜ ምርመራ ሲደረግ 19ኙ HIV ፖዚቲቭ ሆነዋል። HIV ፖዚቲቭ ሆነዋል። ያረገዙ አሉ። ይሄንን ጥቃት መቋቋም አቅቷቸው ፍትህም ስላላገኙ ሕክምናም ስላላገኙ ራሳቸውን ያጠፉ ሴቶች አሉ። ይሄ በየክልሉ ብትዞሪ እንዲህ አይነት ግጭት ባለበት ቦታዎች ውስጥ የተጠቁ ሴቶች የአእምሮ በሽተኛ ሆነው
ፎከሳቸውን ስተው ምን እንደተፈጠረ ልጆቻቸውን መሰብሰብ የማይችሉ እናቶች አሉ። ሙሉ በሙሉ የአካል ጉዳት የደረሰባቸው ህጻናት፣ ሴቶች ጭምር አሉ። አንድም ቦታ ላይ መንግስት የማህበረሰብ መሰረት ለሆኑትና በማያውቁት ግጭት ምክንያት ሰለባ ለሆኑ ሴቶች ሕክምና የሚሰጥ ጣቢያ አታገኝም። የማገገሚያ ጣቢያ አታገኝም። የስነ አእምሮ ጉዳታቸውን ሕክምና የሚያገኝ አታገኝም። ያ አልበቃ ብሎ እንደዚህ አይነት ድጋፍ የሚሰጡ ድርጅቶች መረጃ ለዓለም አቀፍ ማህበረሰቡ እንዳያወጡ፣ ሪፖርት እንዳያወጡ፣ መረጃ እንዳታወጡ ተብሎ ማስጠንቀቂያ የተሰጣቸውን ሰዎች ፋይል አልተቀብያለሁ። ጥቃት ያለበት አካባቢ ሄደው መረጃ ሰብስበው ሲመጡ የሰበሰባችሁትን መረጃ አምጡ፣ በየትኛውም ሚዲያ ላይ እንዳታወጡ ቅድም ተብሏል። በሴቶች ጥቃት ላይ ማንም ይፈጽመው ድርጊቱን ይሄ ነገር ይፋ ከወጣ የመንግስት ኢሜጅ ይበላሻል ተብሎ የሚሳደዱ ጋዜጠኞችና የሰብአዊ መብት ድርጅት አባላት አውቃለሁ። ስለዚህ እንደ ሀገር ነው እየተጠቁ ያሉት ብዬ ነው የማስበው። እንግዲህ ያው ፈጻሚዎቹን ያው በገለልተኛ ወገን የሚጣራ ነው የሚሆነው። እዚህ ዝግጅት ላይ መንግስትንም ምላሽ እንዲሰጡ የጋበዝናቸው ሰዎችም ስለሌሉ የአንድ ወገን ነገር ነው የሚሆነውና ችግሩ ላይ እያተኮርን እንድንቆይ ነው ማሳሰቢያዬ። ስለዚህ አሁን ቅድም አቶ ያሬድ ያነሳው ነገር አለ። እንግዲህ ተጠቂዎቹ የኤችአይቪ እና ሌሎች አባለዘር በሽታዎችን ተጠቂ የሚሆኑበት ሁኔታ እንዳለ ዘገባዎቹም በቅርቡ የወጡት ዘገባዎች እሱን ነው የሚያሳዩና የሚያደርሰው ጉዳት በጣም ከፍተኛ ነው። በተጠቂዎቹ ብቻ ሳይሆን በተጠቂዎቹ ቤተሰቦች፣ አጠቃላይ በማህበረሰቡ እንደ ሀገርም ሴቶች የህብረተሰቡ በተለምዶ ግማሽ አካል እንላለን፣ ግን ከዛም በላይም ሊሆኑ ይችላሉ ኢትዮጵያ ውስጥና የችግሩን ስፋት የሚያደርሰውን ጉዳት እንዴት ታዩታላችሁ? ወይዘሮ ማህደር ከርሶ ልጀምር። እሺ፣ አይ ቲንክ ቅድም አቶ ያሬድ በሰፊው አንስተውታል። ችግሩ የሚጀምረው ካለን አመለካከት ነው። አሁን እንደውም ለሴቶች የሚቆሙ ተቋማት ካልሆኑ በስተቀር የሴቶች መደፈር፣ የሴቶች ላይ ጥቃት መድረስ፣ ሌሎችም ጉዳዮች ለሌሎች አካላት ግድ የማይሰጥ የሚመስል ጉዳይ እስኪመስል ድረስ ትኩረቱ በጣም ዝቅተኛ ነው። በዚህ ላይ የሚሰሩ እንደ ሀገር እንግዲህ ብዙ ሃይማኖቶች ያለበት የሃይማኖቶች ጥንካሬ የሚታይበት ሀገር ነው ብለን እናምናለን። የሃይማኖት ተቋማትም ቢሆን እዚህ ላይ የማይሰሩበት ሁኔታን ነው እኔ የምታዘበው በግሌ ማለት ነው። ኢቭን ለሴቶች ጥቃት የሚቆም አንድ አካል ተቀጥያ ስም የሚሰጥበትና ሰውየውን ራሱ ወይም ሴትየዋን ራሱ የማጥላላት ሁኔታዎች ስራው ላይ እንዳትቆይ የተሻለ አስተዋጽኦ እንዳታደርግ ወይም እንዳያደርግ የሚደረግበት አይነት የማህበረሰባዊ አድማም አንዳንድ አካባቢዎች ላይ በደንብ እንታዘባለን። በተለይ ደግሞ ሰለጠኑ የሚባሉ አካባቢዎች ኢንክሉዲንግ አዲስ አበባን ጨምሮ የተማሩ የሚባለው ማህበረሰብ በሶሻል ሚዲያ የምንበለው በሌሎች ነገሮች ቅድም እንደተነሳው ጥቃቶች ሲነሱ ወይም የተለያዩ ነገሮች ሲነሱ ያንን በሌላ መልክ መውሰድና ያንን የሚዘግበውን ሰው አታክ የማድረግ አይነት ሁኔታዎች እንታዘባለን እና ከጥቃቱ በላይ አንደኛ ተቀባይነቱ አንድ ለምሳሌ በጦርነት የተጎዳ ወታደር ወይም የተጎዳች ወታደር እግሯ ወይም እጇ ቢቆረጥ ማንኛውም የማህበረሰብ አካል ሀዘኔታና ለዛ ሰው ድጋፍ የማስተባበር ሁኔታዎች በደንብ በስፋት ይታያሉ። ምንም ባላሰበችው መንገድ ለማንም ወገን ሳትቆም በቤቷ ቁጭ ብላ የተደፈረችን ሴት ደግሞ ልክ የራሷ እንዳመጣችው ጥፋቱ የራሷ ኢንቮልቭመንት እንዳለው አይነት አድርጎ የማጥላላት የማግለል ሁኔታዎች በስፋት ይታያሉና ማህበራዊ ኢንቫይሮንመንቱም ፖለቲካል ኢንቫይሮንመንቱም እንዲሁም ሌሎች ኢንቫይሮንመንቶች ለነዚህ አይነት ሴቶች ምንም አይነት ድጋፍ የማይደረግበት እንደውም በተቃራኒው የሚቃወም አይነት ማህበረሰብ የሚፈጠርበት ነውና ይሄ ነገር ለሴት ድርጅቶች ወይም ደግሞ ለሴት ድርጅት ላይ ለሚሰሩ ተቋማት ብቻ የተተወ አይነት እስኪመስል ድረስ ይሄንን ጉዳይ በብዛት በስፋት የሚሰሩበት እዛ ላይ መግለጫ የሚሰጡት የተለያዩ መረጃዎችን የሚያወጡት ወይም መረጃዎችን ለማውጣት ጥረት የሚያደርጉት ወይም ስራውን ለመስራት ድጋፍም ለማድረግ ጥረት የሚያደርጉት እነዚህ አይነት ድርጅቶች ብቻ ሆነው ነው እንደኔ እይታ የሚታዩኝ ማለት ነው። ስለዚህ ማህበረሰባዊ ጉዳት የማድረግ የጋራ አይነት ጉዳት የማድረግ ሁኔታዎች በጣም የቀዘቀዙ ከመሆናቸው አንጻር ጉዳቱን አስከፊ አንዳንድ ሴቶች እኮ በደረሰባቸው ጉዳት ምክንያትና ባለው ኮንሲኩዌንስ ምክንያት ራሳቸውን የሚያጠፉ በጣም በርካታ ሴቶች ናቸው። ትግራይ ክልልም አማራ ክልልም ኢቭን ለሰዎች ሳይናገሩ ወይም ደግሞ ለሰዎች ተናግረው ሪፖርትም አድርገው ያለውን ሪአክሽን ካዩ በኋላ በራሳቸው ላይ እርምጃ የሚወስዱ ሴቶች በርካቶች ናቸው። ቁጥራዊ መረጃው ዝቅተኛ ቢሆንም ማለት ነው። ስለዚህ ማህበራዊ
ማህበራዊም ይሁን ፖለቲካዊ እንዲሁም ሀገራዊ ድጋፉ እጅግ በጣም ዝቅተኛ ስለሆነ ጉዳቱ ከፍተኛ ነው ማለት እፈልጋለሁ። ዶክተር ስህን ይሄኑ ጥያቄ እንግዲህ ወደ እርስዎ ላምጣና ተጽዕኖ ከፍተኛ ነው በተጠቂዎችም በማህበረሰቡም። እንግዲህ አካላዊ ጉዳት ብቻ አይደለም ስነ ልቦናዊም ጉዳት አለው። ግን ይሄን ጉዳት ብዙም ልብ የተባለ አይመስልም ወይም ደግሞ ችላ ተብሏል የሚል ነገር አለና የእርስዎ አስተያየት ምን ይመስላል? ያሬድም ማህደር ያሉትንም እስማማለሁ። ያሬድ ያለው ላይ ለመጨመር በጦርነት ወይ በግጭት ብቻ ጊዜ እኮ የሚጀምር ጥቃት የለም አይደለ? የጥቃት ባህል ወይ ጥቃትን የመታገስ ባህል ባይኖረን አንድ ወታደር የሆነ ቀን አይደፍርም። የተለመደ ያልተቀጣበት አካሄድ ስላለ ነው። እና በተለይ በጦር ሜዳ ላይ ያለው መንግስት ሊቆጣጠር የሚችለው በራሱ ኃይል የሚደረግ መድፈርን ምን ያህል እንደሚታገስ ያሬድ እንዳለው በጣም እኔ ሁልጊዜ የሚገርመኝ ነገር ነው። እንደ ማህበረሰብ አሁን ለምሳሌ አንድ ሰው ለመንግስት የሚገባው ግብር ከለከለ ተብሎ የትም አሳዶ የሚያገኝ አንድ ሞባይል ቢጠፋ የትም አሳዶ አግኝቶ የሚቀጣ ፌዴራል ፖሊስ የሴት መደፈርን እውነት እንደ ወንጀል አለማየት ተጀምሯል። እኔ የእውነት በጣም ነው የሚገርመኝ። ምክንያቱም እኛ ከፖሊስ ጋር ብዙ ለመስራት ሞክረናል እና በሰላሙም ጊዜ ማለት ነው እንደዚህ ፌል ያደረግንበት ስራ የለም። ፖሊስን ጾታዊ ጥቃትን ሲሪየስሊ እንዲወስድ መሞከር እንግዲህ ብዙ ትውልድ ሰብአዊ መብት ተሟጋቾች ናቸው ይህን ስራ ሲሰሩ እና በጣም ፌል ያደረግንበት ነገር ነው። መከላከያ ኃይላችንም ያሬድ እንዳለው እኛም የምንሰማው ነው። ለሀገሩ የሚዋደቅ ጀግና እንዴት እንደዚህ ትላላችሁ? ኦልሞስት እንደ ሀገር ክደት ነው። እኛም ስንናገር እየፈራንም ነው የምንናገረው። እኛ ላይ ያለው ጫናኛ ስል ደግሞ እንደ ሴታዊ ጉዳቱ ላይ እናተኩር። ተጨባጭ የሆነ ገለልተኛ ወገን መጥቶ አጣርቶ ይሄ ነው ካለ እሱን እናውጣለን። ምንም ችግር የለውም። ግን ያው ተጎጂዎች ከሚሉን ነው። እኔ ደግሞ ፈርስት አንድ ነው ተጎጂዎች ሁሉም ክልል ላይ በጣም በመቶዎች የሚቆጠሩ ጾታዊ ጥቃት የደረሰባቸው ሴቶችን አግዘናል፣ አብረናቸው ሰርተናል። አንድ ነገር ግን እኔ በጣም እያሳሰበኝ እየሄደ ያለው አንደኛው የተወለዱ ልጆች ያልነው አንድ ሙሉ ትውልድ ነው። ትግራይ ውስጥ በቃ መጠለያ ካምፑስ በጣም ብዙ በመቶዎች በሺዎችም ሊሆን ይችላል የተቀመጡ ሴቶች አሉ። ተመልሰውም ወደ ሀገራቸው መሄድ አይችሉም። ምክንያቱም የደፋሪ ልጅ ነው የያዘችው። አንዳንዴ ኢቭን የልጆቻቸውን ማንነት ወይ ብሔር አያውቁም። በብዙ ወንዶች በቡድን የተደፈረች አንድ እናት ለምሳሌ ትግራይ ውስጥ ልጄ ምንድን ነው ሁሉ ትላለች። በጣም ብዙ ሰው ስለደፈራት የልጄን ዘርም የልጄንም ማንነት አላውቅም የምትል እናት አጋጥማኛለች። ስለዚህ ይሄ በጣም ከፍተኛ ጥያቄ ነው። ሁለተኛ ደግሞ እነዚህ ልጆች ሲያድጉ ምን አይነት ጥላቻ ይዘው ነው የሚያድጉት? እንደዚህ እናቶች ተደፍረው የወለዷቸው ልጆች ብቻ ሳይሆን በጦርነት አውድ ውስጥ ያሉ ልጆች በአጠቃላይ እኛ አሁን የተፈናቃይ ካምፕ ውስጥ አማራ ክልል ውስጥ እንሰራለን እና እኛ ጋር እኮ በጣም ብዙ ጥላቻ አያጋጥመንም። ግን ሌላ ቦታ ላይ ስራዬ ብለው ሰዎች ለዘር ማንዘር እኮ እናስተላልፋለን ይሄን ጥላቻ ይላሉ። በቃ ስራዬ ብለው ልጆቻቸውን እኛ እኮ እዚህ አካባቢ የነበር ነው ጥሩ ኑሮ ነበረን የተፈናቀልነው በእነዚህ ሰዎች ምክንያት ነው የሚል ጥላቻ ማስተላለፍ በደንብ ተለምዷል እና ከእንደዚህ አይነት ዘረኝነት እና ከእንደዚህ አይነት የበቀል ስሜት እንዴት ልንወጣ እንደምንችል አላውቅም። ምክንያቱም መንግስትም ለመፍትሄ የሚሆን ነገር እየሰጠን ስላልሆነ በተለይ በተፈናቃይ ዙሪያ ቀጥታ ስለሱ እንዳልጠየቅሽኝ አውቃለሁ። ግን ከኤችአይቪ ጋር በተገናኝቶ ደግሞ ብናስብበት መንግስት በጣም ሊያስብበት የሚገባው ከፍተኛ የሆነ የአእምሮ ቀውስ ላይ የአብሮት ደግሞ የመድኃኒት ወረርሽኝ ወይ ልበለው ወይ ዲፔንደንስ ከፍተኛ የሆነ ሱስ አለ። የአእምሮ ህመምን ለማስታገስ የሚወሰዱ መድኃኒቶች ትግራይ ውስጥ በቃ የእውነት በጣም በሰፊው ነው የሚገኙት። ሴቶቹ ምንም አይነት ሌላ እርዳታ ስለማያገኙ በቃ እሱን እየቃሙ እርዳታ ብለው የሚጠይቁሽ እሱን ነው። ያለ መድኃኒት መኖር አይችሉም። ምክንያቱም የደረሰባቸው ነገር ካሰብ ነው አንድ ቀንም ያለ መድኃኒት ይቺ ሴት መተኛት ላትችል ነው ማለት ነው። ከዛ ውጭ ኤችአይቪ ደግሞ ተመልሶ እንደገና ሊመጣ ነው ማለት ነው። ኤችአይቪን አሸንፈናል ብለን ሁላችንም ተዘናግተን፣ ግን አሁን ያላችሁትም ቁጥር እንደጠቀሳችሁት እንደገና ደግሞ ሌላ ወረርሽኝ እንደ አገር ልናስተናግድ ነው ማለት ነው እና በጣም ከፍተኛ የሆነ ችግር ላይ ነን በጾታዊ ጥቃት ዙሪያ። አቶ ያሬድ ምን ይደረግ ወደሚለው መፍትሄ ከመሄዳችን በፊት አንተም በዚህ ላይ የምትጨምረው ነገር ካለህ በጉዳቱ ዙሪያ። ጉዳቱ በዛች ሴት የጥቃት ሰለባ በሆነችዋ ሴት ብቻ የሚያበቃ አይደለም።
አስባለሁ። ሴታዊትም አንዳንድ ሌሎች ድርጅቶችም ያዘጋጇቸው ዶክመንተሪዎች አሉ፣ ፊልሞች የተቀዱ እኔም ያናገርኳቸው የጥቃት ሰለባዎች አሉ እና ከትውልድ ትውልድ እንደተዳፈነ እሳት የሚቆይ አደገኛ የዛሬው ግጭት ብቻ ሳይሆን የነገ መጋጫችንም አደገኛ ነገር ነው የተቀበሩ። ይሄ ነገር በጥንቃቄ ተይዞ ሰዎቹ ሕክምና ካልተደረገላቸው፣ ሕክምና ሲባል ደግሞ ብዙ ጊዜ የተደፈረችዋ ሴት ብቻ ይመስለናል ሕክምና የምናስበው። ሙሉ ቤተሰብ አንዳንዱ ቦታ እኮ ልጆቿ እያዩ የተደፈረች እናት ያለችበት አገር ነው። እነዚህ ልጆች ነገ ሲያድጉ ማንን መበቀል እንዳለባቸው ውስጣቸው እሳት ይዘው ነው የሚያድጉት። እናት አይኗ እያየ ታስራ ሴት ልጆቿ ሲደፈሩ ያየችም እህቱ ስትደፈር የሚያይ ህጻን። ስለዚህ ሙሉ ቤተሰብ ነው የአእምሮ ጉዳት የደረሰበት ነው። የአካባቢው ማህበረሰብ በጠቅላላ ነው ሽብር የተነዛበት፣ ፍርሃት ውስጥ እንዲገባ የተደረገው፣ ጥላቻ አእምሮ ውስጥ እንዲቀመጥ የተደረገው ይሄ ድርጊት በተፈጸመባቸው አካባቢዎች በጠቅላላ እና ብዙ ጊዜ የትግራይ ጦርነት በስምምነት ቆመ ይባላል። ግን እውነተኛው ጦርነት የሚጀምረው ከሰላም ስምምነት በኋላ ነው ይላሉ ፈረጆቹ። ያለ ምንድን ነው የዛ ጦርነት ህመም በየቤቱ ይቀራል። ጠመንጃ ላይ ጮህ ይችላል፣ ታንክ ላይ ጮህ ይችላል። ግን ኑሯቸው የተናጋ ውስጣቸው እሳት የተቀበረ ህጻናት፣ አዋቂዎች፣ ቤተሰብ፣ ዘመድ አዝማድ የሚቆጭ አለ። ስለዚህ እንደ ማህበረሰብም እንደ ሀገርም ሕክምና ያስፈልገናል። ግን ያለመታደል ሆኖ ከግጭት አውድ መውጣት አልቻልንም። የትግራዩን ቁስል ለማከም ገና ስምምነቱ እንደተፈረመ መዓት ድርጅቶች ብለው ወደ ትግራይ መጓዝ እንደጀመሩ ነው የአማራ ክልል ግጭት ደግሞ እንደገና የፈነዳው። ስለዚህ ይሄ ገና ከትውልድ ትውልድ ልናጸዳው በጣም ብዙ ፈተና የሚገጥመን ከባድ ነገር ነው። አሁን እኮ ችግሩ ወታደር ደፈረኝ ብለሽ ቃል ስትሰጪ በማግስቱ ልትገደዩ ትችያለሽ፣ እርምጃ ሊወሰድብሽ ይችላል። ጥቃት የፈጸሙት ሰዎች አሁንም መሳሪያ ተሸክመው በየአካባቢው ሲንጎማለሉ ነው የሚታየው። ስለዚህ እነዚህ ሴቶች ምስክርነት ቃላቸውን እንኳን ለመስጠት ይቸገራሉ። ሌላው ብዙ የሰብአዊ መብት ድርጅቶች እየሄዱ በተወሰነ ደረጃ ደጋግመው ኢንተርቪው ያደርጓቸዋል፣ ቃላቸውን ይቀበሏቸዋል። ግን ፍትህ አያገኙም፣ ሕክምና አያገኙም፣ ይጠብቃሉ፣ ደጅ ይጠናሉ እና ትልቅ ተስፋ መቁረጥ፣ ትልቅ ጨለምተኝነት ነው እዛ እነዚህ ጥቃት ያለባቸው አካባቢዎች ላይ እየመጣ ያለ። በዛው መፍትሄውን ትንሽ ልጨምርበትና መፍትሄ ስንል እንግዲህ የመጀመሪያው ጥቃቱን ማስቆም የሚቻል ከሆነ ማስቆም፣ በተለይ የሰላም ስምምነት ተደርጎ ወይም ደግሞ አካባቢው ሰላም እንዲሆን የመጀመሪያው ትልቁ እርምጃ እሱ ነው። ከዛ ውጭ ደግሞ በግጭትም ውስጥ ሆኖ ሴቶችን ጥበቃ ለማድረግ የሚሞከርበት በተለይ ብዙ መንግስት ላይ ያለ ነገር ነው እና ኃላፊነት እነሱን ለመጠበቅ የሚደረግ ነገር ቢኖር ከተደፈሩ ወይም ደግሞ ጥቃቱም ከደረሰባቸው በኋላ ደግሞ አገልግሎት የሚያገኙበት ብቻ ሳይሆን ለችግሩ ራሱ ትኩረት እውቅና መስጠትም ራሱ ሌላው ሕክምናም ስለሆነ እንደው አጠቃላይ ይሄንን አያይዘህ ምን መደረግ አለበት? ለእኔ መፍትሄው ግጭት እስካልቆመ ድረስ ቅድም እንደተባለው ማህበረሰባችን ውስጥ ከየትም የመጣ ነገር አይደለም። ይሄ የሴቶችን የጥቃት ሰለባ የማድረግ አደገኛ ዝንባሌ ግጭት አባባሰው እንጂ ችግሮቹ ነበሩ። ስለዚህ የመጀመሪያው ነገር ግጭቶቹን ማስቆም ነው። ሁለተኛው ግን እንደው ግጭቶችን ቢኖሩ እንኳን እንዲህ ያሉ ጥቃቶችን መፈጸም ከነውርነትም ያለፈ ከባድ ወንጀል በዓለም አቀፍ ሕግም ጭምር የሚያስጠይቅ ወንጀል መሆኑን ሌሎች የቀሩ ወታደሮችም የታጣቂ ኃይሎችም እንዲማሩበት ተጠያቂነት ያስፈልጋል፣ ፍትህ ያስፈልጋል። እሱም ግን በተለይ በአሁን ባለው ሁኔታ ውስጥ ማምጣት ከባድ ስለሚሆን ለእኔ የመጀመሪያው ትኩረቴ እነዚህ አካላዊም ስነ ልቦናዊም ጉዳት የደረሰባቸውን ሴቶች ቶሎ ሕክምና እንዲያገኙ ከሰውነት ጉዳታቸውም ከአእምሮ ጉዳታቸውም እንዲያገግሙና የኑሯቸው ሁሉ ስለተዛባ የማገገሚያ የሪሃቢሊቴሽን ማዕከል ነገር ብሔራዊ የሆነ ንቅናቄ የሚያስፈልግ ይመስለኛል። መንግስት ሊመራው ይችላል ወይም ሌሎች አካላቶች እንዲመሩ ተደርጎ ባለፉት ግጭቶች ውስጥ ለተፈጸሙ ወሲባዊ ጥቃቶች ውስጥ ሰለባ ለሆኑ አካላት ገንዘብም ሬስ ተደርጎ ሁሉ አቀፍ የሆነ ግብረ ምላሽ የሚሰጥበት ሕክምና ስራ የሚያገኙበት ጤናቸው ቤተሰቦቻቸው የሚደገፉበት ነገር የሚሰራበት ብሔራዊ ግብረ ኃይል እና ንቅናቄ ካልተደረገ በስተቀር ከጉዳቱ ስፋት አንጻር የነስህን ድርጅት ሴታዊት ወይ 2-3 ትናንሽ ድርጅቶች ባለባቸው የፋይናንስም የሰውም አቅም በየአካባቢውም ያሉ ትናንሽ የጤና ጣቢያዎች የሚመልሱት አይደለም። ከቁጥጥር ውጭ የወጣ ነው። ቁጥሩ ከፍተኛ ነው እና ትልቅ ብሔራዊ ንቅናቄ የሚፈልግ ግን ደግሞ አስቸኳይ ጊዜ የማይሰጠው ነገር። ወይዘሮ ማህደር አለው ጥያቄውን ወደ እርስዎ ልመልሰውና እንግዲህ ትኩረት አልተሰጠም የሚል ነገርም አንስተናል። የችግሩን ስፋት አንስተናል። የሚያደርሰውን በማህበረሰቡም በሴቶቹ ስነ ልቦና ላይ በአካላቸው በሚወለዱ ህጻናት ላይ እየጨመረ ያለው የአባላት
የአባላዘር በሽታ በጣም በርካታ የሆነ ችግር በርካታ የሆነ ተጽዕኖ ነው ይዞ የሚመጣው ይሄ ጥቃትና ምን መደረግ አለበት? በማህበረሰቡም በመንግስትም በሌሎች በመንግስታዊ ባልሆኑ ድርጅቶችም ሊሆን ይችላል። እሺ፣ አመሰግናለሁ። ቀደም ብሎ አቶ ያሬድ ካነሳው ነገር ላይ ነው መጨመር የምፈልገው። እንደኔ በዋነኝነት የዘመቻ አይነት ስራ ያስፈልጋል ብዬ ነው የማስበው። ቀደም እንደተባለው ቁጥሩ በጣም ከፍተኛ ነው። ያለን ነባራዊ ሁኔታ ደግሞ ወይም ያለን የሕክምናም ይሁን የሌሎች ድጋፍ ሴንተሮች በጣም ዝቅተኛ ናቸው። ስለዚህ ዘመቻ ያስፈልጋል። ትግራይ ላይ ብቻ አይደለም፣ አማራ ክልል ላይ ብቻ አይደለም፣ አፋር ክልል ላይ ብቻ አይደለም፣ ኦሮሚያ ክልል ላይ ብቻ አይደለም። እንደ አጠቃላይ እንደ ሀገር ዘመቻ የሚያስፈልገው ከ2-3 ነገሮች አንጻር ነው። አንደኛ አመለካከቱን ራሱ ከአዲሱ ትውልድ ወይም ደግሞ አሁን ከምናያቸው ህጻናት ውስጥ ከአእምሮ ውስጥ እንዲወጣ ማድረግ ያስፈልጋል። ጸያፍ ድርጊት እንደሆነ የሰው ልጆችን ህይወት እንዴት እንደሚያሰቃይ ወደ ከፋ ሁኔታ እንዴት እንደሚያመራ የሚያሳይ ከፍተኛ የሆነ የአዌርነስ ክሪኤሽን ፕሮግራም ያስፈልጋል ብዬ አስባለሁ። በተለይ መጪውን ትውልድ ከማዳን አንጻር። ምክንያቱም ቅድም ዶክተር ሲንስ ስትገልጸው እንደነበረው ቆሞ እናቱ ስትደፈር ያየ ህጻን ልጅ ነገ ጧት ሪቬንጅ ብቻ አይደለም ሊያደርግ የሚችለው ኖርማላይዝ ነው ሊያደርገው የሚችለው ወይም ደግሞ መድፈር ትክክለኛ ምንም አይነት ጉዳት የማያመጣ አይነት ነገር ሊያደርገው ነው የሚችለው። እሱ ራሱ የአእምሮ በሽተኛ ነው የሚሆነው እና ይሄ የትውልድ ጥያቄ ነው ብዬ አስባለሁ። ለወደፊት ኢትዮጵያ የሚረከባት ትውልድ በዚህ ባለፉ አጫጭርም የሆነ ረጃጅም ጦርነቶች ምክንያት የደረሱ የሴቶች ጉዳቶችን እንዴት ነው የሚመለከቱት? ያንን ደግሞ እንዴት መቀልበስ እንችላለን? እነዚህ ህጻናቶች እናቱ ስትደፈር ብቻ አይደለም ያየው፣ የተደፈረችው እናቱ እንደገና ወንድም ልትወልድለት ነው፣ ሌላ ነገር ማለት። ስለዚህ በሁለቱ መካከል ራሱ ያለው ተግባቦት ምን ይመስላል የሚለው እጅግ በጣም ከባድ የሆነ ማህበራዊ ቀውስ የሚያመጣ ትልቅ ኢሹ ስለሆነ አንደኛ የመጀመሪያው ነገር ትውልድን ከማዳን አንጻር መንግስት ብቻ አይደለም፣ የማህበረሰብ አንቂ ተቋማት ብቻ አይደሉም፣ ወይም ደግሞ ማህበረሰብ ብቻ አይደለም፣ ትልልቅ ተቋማቶች ላይክ ሃይማኖት። እኔ በጣም ሁሌ ጥያቄ የሚያድርብኝ ነገር ልክ መንግስት ላይ ጥያቄ እንደሚነሳው ትልልቅ ተቋማቶች እኮ አሉን፣ የሃይማኖት ተቋማቶች አሉ፣ በጣም ብዙ ፎሎወር ያላቸው ማለት ነው። ምንድነው እያደረጉ ያሉት በዚህ ዙሪያ? ይሄ በጣም ትልቅ ጥያቄ ሆኖ መቅረብ ያለበት ይመስለኛል እና ማንኛውም ማህበረሰብ እዚህ ላይ መስራት አለበት ብዬ አስባለሁኝ። ትውልድን የማዳን ዘመቻ ያስፈልገናል። ሁለተኛው የድጋፍ ዘመቻ ያስፈልገናል። የድጋፍ ዘመቻ የሚያስፈልገን ጉዳት ለደረሰባት ሴት ብቻ ሳይሆን ቅድም እንደተባለው ጉዳት ለደረሰበት ቤተሰብ፣ ጉዳት ለደረሰበት አካባቢ፣ ጉዳት ለደረሰበት ሀገር ሊሆን ይችላል ወይም ክልል ሊሆን ይችላል። እንዳጠቃላይ የዘመቻ የድጋፍ ፕሮግራም ያስፈልገናል። የድጋፍ ፕሮግራም የሚያስፈልገን የስነ ልቦና ድጋፍ ሊሆን ይችላል፣ ኢኮኖሚክ ድጋፍ ሊሆን ይችላል። እቺ ሴት ቤት ንብረቷ ወድሟል፣ የመስራት ሞራሏ ሞቷል፣ በደረሰባት ጉዳት ምክንያት የያዘችው ሌላ አካላዊ ህመም አለ፣ ኤችአይቪም ሊሆን ይችላል፣ የአባላዘር በሽታም ሊሆን ይችላል፣ ሌሎችም ማለት። ስለዚህ የጤና ድጋፍ ያስፈልጋታል፣ የኢኮኖሚ ድጋፍ ያስፈልጋታል፣ የስነ ልቦና ድጋፍ ያስፈልጋታል፣ እንዲሁም የተለያዩ ድጋፍ ያስፈልጋታል። ሌላኛው ሶስተኛው ነገር ይሄ ነገር ላለመደገሙ ምን ያህል እርግጠኞች ናት? ለመቆሙስ ምን ያህል እርግጠኞች ናት? ቅድም እንደተናገርኩት ጉዳት ያለባቸው ወይም ጦርነት ያለባቸው አካባቢዎች ብቻ አይደሉም። በዚህ ስሜት ምክንያት ሌሎች ምንም አይነት ነገር የሌለባቸው አካባቢዎች ጭምር ኖርማላይዝ እያደረጉት ነው። ሰዎች ነን፣ አዳፕት እያደረግነው ነው። ይሄንን አዳፕት የምናደርገው ዜና ለምሳሌ 3 የተደፈረች 4 ሴት ተደፈረች ዜና የነበረበት ሀገር ውስጥ 30 እና 40 ሴት ወይ ዛሬ ቀላል ነው ምንም አይነት ቁጥር አይደለም የተነገረው የሚል አይነት እሳቤ እያመጣን ነው። ስለዚህ ከጉዳቱ ባለፈ የቁጥር ጨዋታ እየተጫወትን ነው እና እንደ ማህበረሰብ ራሱ እየለመድነው ነው ጉዳዩን። ይሄ ደግሞ ትልቅ በሽታ ነው። እዛ ላይ ስራ ያስፈልጋል። የወደፊት የሰላም ሁኔታ ላይ ስራ ያስፈልጋል። ተቋማት ላይ የሚሊተሪ ተቋምም ቢሆን የሌሎች ተቋማትም ላይ ቢሆን ጠንከር ያለ እዚህ ላይ የሚሰራ ትልቅ የሆነ ህግ ሊወጣ ይገባል። ለምሳሌ አገርን የሚጠብቅ ማህበረሰብን የሚጠብቅ ለሀገር እዋደቃለሁ የሚል ወታደር ቢደፍር ምንድነው ሊደረግ የሚገባው? በሀገሩ ልጅ ላይ በሚጠብቃት ሴት ላይ ያደረሰው ጉዳት እንዴት ነው የሚመዘነው? በስንት ዓመት ቅጣት ነው የሚመዘነው? 15 ዓመት ቅጣት ወይ 25 ዓመት ቅጣት? ያችን ሴት ፈውስ ያመጣላታል ወይም ድህነት ያመጣላታል? እሱንስ ያስተምረዋል? ሌላውንስ ማህበረሰብ መቀጣጫ ያደርገዋል? ህጎቻችንን መልሰን ማየት መቻል አለበት። ለእንደዚህ አይነት ጉዳቶች ለደረሰባቸው ሴቶች የምንሰጠው ቅጣት እውነት ተመጣጣኝ ነው ወይ? ህጎቻችንን እንደገና ማየት መቻል አለብን። የማጣራት ሂደታችንን እንደገና ማየት መቻል አለብን። ደፈረኝ ብላ የምትሄድ ሴት 3 ምስክር እንድታቆም የምትጠበቅ ከሆነ አሁንም ምንድን ነው የምንሰራው? ስለዚህ በተለይ ግጭት ያለባቸው
የሚደርስባቸውና ጉዳት በተደጋጋሚ የሚደርስባቸው አካባቢዎች ላይ የማጣራት ሂደታችን ተፈጻሚ የሚደረገው ህግ ራሱ በደንብ መታየት አለበት። መንግስትም ይሁን ሌሎች አካላቶችም እዚህ ላይ ኮሚትድ ሆነው የሚሰሩ በጋራ የሚሰራ ከሆነ መጪውን ትውልድ መጪውን ኢትዮጵያ የተሻለ ማድረግ እንችላለን። ሌላ ነገር እኮ አይደለም። ሰብአዊ መብቷ ተጠብቆ የምትኖርባት ሀገር ልትኖራት ይገባል ማንኛውም ሴት ማንኛውም ህፃን የሚለውን ነው ማስተላለፍ የምፈልገው። ዶክተር ስህን ውይይቱን ይቋጩልኝ። ይሄኑ ጥያቄ ነው ወደ እርሶም ማመጣው። እንግዲህ ችግሩ ከባድ ነው። በሀገርም በቤተሰብም በማህበረሰብም በግለሰቦቹ ጥቃት በደረሰባቸውም ከፍተኛ ችግር የሚያደርስ ከፍተኛ መዘዝ ያለው ነውና ምን መደረግ አለበት? በሆነ መልኩ ያሬድም ማህደርም ካሉት ጋር እስማማለሁ። ዘመቻ የሚለው ሀሳብ ሁልጊዜ የምናስበው ነገር ነው እና ጭንቅላቴ አእምሮዬ ብዙ ጊዜ የሚሄደው በኤችአይቪ ላይ የተሰራው ስራ ነው። የዛሬ 15 ዓመት 20 ዓመት በቃ ስራዬ ተብሎ መንግስትም አምኖበት እንደ ማህበረሰብ እንደ አገር ወስነን ይሄን ነገር እንሰራበታለን ብለን ስንወስን ለውጥ ማምጣት እንደምንችል አይተናል እና ጾታዊ ጥቃትን በዛ መልክ መታየት አለበት የሚለውን አምናለሁ። እኔ ግን አሁን እያሳሰበኝ ያለው አብዛኛው መፍትሄ የተነገረው እኛ ተራ ዜጎች ጋር ያሉ እኛ መቀየር የምንችላቸው ነገሮች መስሎ ነው የቀረበው። ግን ለተጠያቂነት እናወራ። ለምሳሌ ማህደር 15 ዓመት 20 ዓመት ቢቀጣ አንድ ወታደር አለች። ማን ወታደር ተቀጣ? የሚያሳስበኝ እኮ እሱ ነው። የትግራይ ጦርነት እንዳልነው ያውም ስለ ጾታዊ ጥቃት ከየትም ቦታ በላይ ስለ ኦሮሚያ ምንም ሳይወራ ስለ አፋር በጣም በጥቂቱ ተወርቶ ስለ ትግራይ እንደዛ ተወርቶ እኮ 30 ምናምን ወታደር ቀጣው ነው ያለው መንግስት። ይሄ ደግሞ በፍርድ ቤት ሂደት ያው የውትድርና ፍርድ ቤት በዝግ ችሎት ነው የሚታየው እና ማንም እስከዛሬ አያውቅም። ቁጥሩ ራሱ ይደንቀኛል እንዴት 36 ሆነ የሚለው እና መቼ 36 ወታደር 100,000 ሴት ሊደፍር አይችልም። ስለዚህ ተጠያቂነት የቱ ጋር ነው የሚለው ነው ዋና ጥያቄ እና ዋናው ነገር ግን እንግዲህ ልቦና ይመለስልን ለሁሉም ታጣቂ ኃይሎች። ግን እስካሁን ያላወራ ነው ምንድነው እነዚህ ግጭቶች እኮ የብሔር ፖለቲካ ያመጣቸው የወለደው ጥላቻ የፈጠራቸው ግጭቶች ናቸው እና ስለ ጾታዊ ጥቃት ወይ የሴት ቦታ እንዴት እንዳነሰ እንዴት መንግስት ኃላፊነት እንዳልወሰደ ተነጋግረናል። ግን የብሔር ጥላቻን ከስር ከመሰረቱ ካላከም ነው ተመልሶ የሚመጣ ነገር ነው የሚመስለኝ። ብዙ ጊዜ ደግሞ የማየው ምንድነው አንድ ብሔር ሌላ ብሔርን ሲያጠቃ ሴትን እንደ መሳሪያ መጠቀም የሆነ ጊዜ ተጀመረ። ከዛ ግን ሌላኛው ወገን ሲያደርግ ደግሞ እንደ መብት ያየዋል። በተለይ ህጻናት በጣም በበቀል አእምሮ ሲያድጉ ያችኛዋ ሴት ከጠላት ተብላ ከተፈረጀችው ብሔር ምንም የማታውቀዋ ሴት እንደ ሰው ሳያያት ነው የሚያድገው። ስለዚህ ይሄኛውን ካላከምን እንደ ከሀገር ከጦርነት አዙሪትም አንወጣም፣ ከግጭት አዙሪትም አንወጣም። ሁልጊዜም ደግሞ በቃ የሴት ገላ ላይ ነው የሚያልቀው። ይሄ የተለመደ ነገር ሆነ። በመጨረሻ የምለው የመንግስት ፍቃድ ወይም ፖለቲካል ዊል የምንለው ከሌለ ምንም ነገር የሚፈጸም ነገር አይኖርም። ለመፍትሄው ሲያወራም ያሬድ ብዙ ገንዘብ መፍሰስ ያስፈልገዋል፣ ብዙ ሪሶርስ ያስፈልገዋል ለሕክምና እያለ ነበር። ግን ለምሳሌ የዓለም አቀፍ ፈንዶች በጣም ብዙ ገንዘብ ነው አሎኬት ያደረጉት ለሰሜኑ ጦርነት ልክ ሲያልቅ ለማገገሚያ ብለው። ይሄ ግን በመንግስት ቁጥጥር ውስጥ የዋለ ፈንዲንግ ነው እና አሁን ያሬድ ራሱ ያነሳውን ማገገሚያ ቦታዎች፣ ክሊኒኮች ሊሰሩ የሚገባውን ተሰርተው አላየንም። ስለዚህ መንግስት አትኩሮት ሰጥቶ ልክ እንደ ከተማ ማስዋብ ላይ እንደሚወጣው ገንዘብም ጊዜም በጣም በሚያስደነግጥ ፍጥነት ነው ከተማዎች እየተቀየሩ ያሉ። ስለዚህ መንግስት የሆነ ነገር ሲያቅድ በደንብ ያሳካል። ያው ማህደር ያለችው እስማማለሁ። በጣም መሰረታዊ የሆነ ሰብአዊ መብት ነው እየጠየቅን ያለ ነው አይደለ? በሰላም ወጥቶ መግባት፣ የጦርነት ፍጆታ ለመሆን በጣም ቀላሉን ነገር ነው የምንጠይቀው ለህፃናትም ለሴቶችም እና ይህም ላይ አትኩሮት ካልሰጠ እውነቱን ለመናገር ምንም ሌላ መፍትሄ አይታየኝም እና ለመንግስትም ግን ደግሞ በሌላ አነስ ባለመልኩም ደግሞ ታጣቂ ኃይሎች እንደ ሰው ሲቆጥሩን የኛው ጉዳት ሲሰማቸው ነው ለውጥ የሚመጣው ብዬ ነው የማስበው። አመሰግናለሁ። እንግዶቼ ዶክተር ስህን ተፈራ ሴታዊት የተባለ በጾታዊ ፍትህ ላይ የሚሰራ ተቋም መስራችና ዳይሬክተር፣ ወይዘሮ ማህደር ዳዲ ገብረ መስቀል የአፍሪካ የሴቶች የሰላምና የደህንነት ተቋም የፕሮግራም ዳይሬክተር፣ አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋችና የቀድሞው የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር፣ በውይይቱ ስለተሳተፋችሁ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። እኛም እናመሰግናለን።